አንዴ ገብታል አዳምጠኝ። አንዴ ገብታል ቁጭ በልና አዳምጠኝ። ሰው ከውሻ ማርገዝ ይችላል? አይደለም። አሁን ውጣልኝ። አይደለም ቆይ ለማግረስ ውጣልኝ። አንተ አይገባም እንዴ? በቃ ትማግጥብኛለች። በቃ ከውሻ ጋር ነው የምማገጠው። በቃ አውላልቃ ከውሻው ያው ወንድና ሴት የሚያደርጉን ነገር አረገች። በቃ ይሄ ነገር ቢቀርብሽ እና ወዴት ነው የምትሄደው? ምንድነው ከውሻ ካረገዘች ከባድ ነው። ምንም ስለምታወራው ነገር አላውቅም። በቃ ሂድልኝ። ይሄንን ውሻ ብንገለው ደስ ይለኛል። ቢሆን ራሱ ቢሆን ከወንድሜ ጋር ብታረጉ ይሻለኝ ነው። አንተ ምን ብለህ ነው ለቤተሰቦቿ ተረጋጋ እንዴ? የተፈጠረውን ሁሉ ነገር ነው። ምን ከውሻ ጋር ማገጠች ከውሻ ጋር ግንኙነት አደረገች ብለህ ለቤተሰቦቿ ልትናገር ነው እንዴ? በቃ በፍቅር ጊዜያቶች ምናምን በቃ መሳሳም ምናምን በቃ ማለት ለውሻው የምትሰጠው እንክብካቤ በጣም ትልቅ ነው። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ተመልካቾቻችን፣ እንግዲህ ዛሬ በጣም ብዙ ፍለጋዎችን እያደረኩ ነው ያለሁት። ብዙ ሰፈሮችን እየፈለኩኝ ነው ያለሁት። ምንድነው ይሄ ባለፈው ሙሽራዋ አለች አይደለ? ባሏ የጠፋባት ባሏን ለማግኘት እንግዲህ የተለያዩ ፍለጋዎችን እያደረኩኝ ነው የምገኘው። ባሏን ለማግኘት ብዙ ሰዎችን መረጃ ጠይቄ ነበር። ተከራይቶበት የነበረው ቤትም ደግሞ እንደለቀቀ ነው የተነገረኝ መረጃና የት እንደሆነ ሁሉ አከራዮቹ አያውቁም። ግን ደግሞ እዛው አካባቢ እቃ ምናምን ለመጫን ለማውረድ አብረውት የሄዱ ሰዎች ስለነበሩ አካባቢውን ጠቆመውኝ እንግዲህ በፍለጋ እየሄድኩኝ ነው የምገኘው። እንግዲህ ይሄ ባሏንም አግኝቼው ምክንያቱ ምን እንደሆነ ለማወቅ በጣም ጓጉቻለሁ። ሁላችንንም ይሄ ስሜታችንን የያዘን የነበረ ጉዳይ ስለነበረ ነው ይሄንን ነገር እንግዲህ ለማድረግ እየሞከርኩ ነው። በጣም ትንሽ ከባድ ነገር ነው ያለው ነገር። ፍለጋው በራሱ መረጃ የሚሰጥ ሰው የለም። በቃ ማንም ሰው ሊተባበረን አልፈለገም ነበርና እግዚአብሔር ይስጣቸውና እነዛ ጫኝና አውራጆች ናቸው የት እንዳለ ቦታው አካባቢውን የነገሩን። በዛ መሰረት እንግዲህ የተባልነው ሰፈር አካባቢ ደርሰናል። ፍለጋችንን እያካሄድን ነው ያለነው። አሁንም ፍለጋችንን አናቆምም። አብረን ፈልገን እንግዲህ ለማግኘት ጥረት አደርጋለሁኝ። እስከመጨረሻው ድረስ ፕሮግራሜን ተከታተሉ። እኔ ቤኪ በረከት አብሬያችሁ ቆያለሁ። መልካም ጊዜ ይሁንላችሁ። እስኪ እንሂድ። በዚህ ጋር ነበር የተባልነው አይደለ? በጣም ሰፈሩ ራሱ ግራ የገባው ነገር እንዴት እዚህ ለውስጥ ጉራንጉር ውስጥ ምን ብለን እንገባለን? በዚህ ይተባል ቤቶች ሰላም እንዴት ነህ? ሰላም ነው? ሰላም ነው አለ። ሳንኳኳ እኮ ሰው የለም፣ ማንም ይሰማኝ አልነበረ።
አይ አሁን እየሰማሁ እየመጣሁ ነው። አንድ ጊዜ ላናግርህ ፈልጌ ነበር። አንተን ፈልጌ ነበር የመጣሁት። እኔ? አዎ አንተ። እሺ በሰላም ነው? ቁጭ በላ። እሺ እሺ። አመሰግናለሁ። እሺ እዚህ ጋር ተቀመጣ። እዚህ ጋር ተቀመጣ። አይ ችግር የለም። እዚህም ብቻ ነው። እንዴት ነህ? ሰላም ነው? በሰላም ነው? በሰላም ነው። ሰላም ነው። ይቅርታ ሰሞኑን ያው አንዳንድ ሰዎች ስጠይቅ ከዚህም እንደማትወጣ ምናምን ነገር ተነግሮኛል። ምን ገጥመው ነው ከቤት የማትወጣ? ምን ሆነ ነው? እሱን አያገባም። ግን ለምንድን ነው የፈለከኝ? ምንድን ነው? ያው እነግርሃለሁ። ይሄ ነው በተደጋጋሚ ከቤት እንደማትወጣ የሚያውቁ ጎረቤቶችህም ሁሉም እዚህ ውስጥ ተደብቆ ነው ያለው ይሉኛልና ትንሽ ይቅርታ ፕራይቬሲን እየተገፋው ከሆነም ማለት ነው። አይ በቃ መውጣት ስላልፈለኩ ነው። ትንሽ ስለደከመኝ እረፍት ወስጄ ነው ስራ የተቀመጥኩት። አመሰግናለሁ ቀና መልሰን ስላልከኝ። ምን መሰለህ በአንተ ጉዳይ ሰዎች በጣም ተጨንቀው ተቸግረው አለ አይደለ የት ገባ ብላም ብለው እየፈለጉህ ነው ያሉት። አንተ ደግሞ እዚህ ያው ድሮ ትኖርበት የነበረውን ቤት ለቀህ ቤት እንደቀየርክ ያው አውቀን ነው እዚህ የመጣ ነው። ምንድን ነው? እሺ ጉዳይ ንገረኝ ነው። አሁን ደግሞ እኔን ታውቀኛለህ? ያው በስም በዝና ካልሆነ አላውቅህም። ፎቶውን የበለጠ የማውቀው የተወሰነ ደግሞ ስላንተ አውቃለሁ። ወንድም ሆነ የማ ወንድም? እሷን የላከች አይደለም? እንደ እውነቱ ከሆነ እሷ ነች የላከችኝ። ግን እኔ አሁን ውጣልኝ አይደለም ቆይ ውጣልኝ። እኔ እሷ ልካኝ አይደለም። እኔ ጋዜጠኛ ነኝ፣ በረከት እባላለሁ። የእሷንም ጉዳይ ሌላ ሰው ነው የነገረኝ እንጂ እሷ አላከች። እኔ ምንም ነገር አልነግርህም። በቃ ምንም ነገር አልነግርህም። ሰው ሰርግ ደግሶ እየተቸገረ ነው ያለው አሁን። ያለችበት ምን አገባ? እሺ ምን አገባ? በጣም ትልቅ ችግር ሊፈጠር ነው። ይኸውልህ ሰርጋቸው 15 ቀን ነው የቀረው። ሰምተኛል? 15 ቀን ቀርቶታል። እሷ መስክና ስቱዲዮ ሙሽራ ተከራይታ የወንድ ሙሽራ ልታገባ ነው። ፎቶ እየተነሳች ልታገባ ነው። አውቃለሁኝ አንተ እንደሆንክ ትክክለኛ ባሏ እኮ እኔም ስለማውቅ ነው አንተ ጋር የመጣሁት። አሁን ግን ይኸውልህ አንተን የሚያውቁ በፍቅራችሁ መሀል አንተን የሚያውቁ ብዙ ሰዎች ነበሩ። ታውቃለህ ባሏ አንተ እንደሆነ። እሺ አሁን አባ ምንም ስለምታወራው ነገር አላውቅም። በቃ ሂድልኝ ነው። እሄዳለሁ እኮ በቃ እሺ ሂድ በቃ። አይደለም ቆይ እባክህ ተረጋግተን ብናወራ ይሻል። ምንም ማውራት አልፈልግም እኔ አሁን። አንተስ ምን ይሰራል? ምንም አይሰራል። ቤተሰቡ ላይ በጣም ትልቅ አደጋ ነው የሚመጣው። እሷ ላይ ብቻ የምን አደጋ ነው የሚመጣው? ሽማግሌ ልከህ ልታገባት ተስማምታችኋል አይደለ? ያንተ ቤተሰቦች ሲሰሙ ምን ይላሉ? የኪራይ ባል ተከራይታ እንዳገባች እንዴ? አንተ ተደብቀህ እዚህ መፍትሄ ይሆናል ነገሩን። ለምን በቃ መናገር ካለብህ አላገባሽም ከሆነ አላገባሽም። ጠፋህባት እኮ ምንም አይነት ምክንያት ሪዝን የለም ከሷ ለመለየት። ስላንተ ምንም የሚያውቅ ሰው የለም እንዴ? አደጋው ነገ እኮ አንተ ላይም ነው የሚመጣው፣ እሷ ላይ ብቻ አይደለም። ለምን ተረጋግተን ስላለው ነገር እናውራና እንትን ነበር። እስኪ አንድ ተረጋግተን እስኪ ስለ ፍቅር ህይወታችሁ አንዳንድ ነገር ብቻ ንገረኝና እንትን ነበር። አዳምጠኝ። እኔ ብነግርህ የመስማት አቅሙ አይኖርም። ለእንዴት አይኖረኝ? ምንም አይኖርህም። ስማኝ፣ አይኖርህም። እኔ ምንም ነገር ይሁን ምንም ለመስማት ነው የመጣሁት። አንተም አውቃለሁ የሚሰማህም ሰው ምናልባት አጥተህ እዚህ ተደብቀህ ትሰማለህ። ትሰማለህ። አዎ በጣም እንዋደድ ነው፣ ግን ነበረ ነው። በአንድ ወቅት ለትምህርት ወደ አውሮፓ ትሄዳለች እና ከዛ ከመጣች በኋላ ባህሪዋ ሁሉ ጥብጥ አለብኝ። በቃ ማለት እኔ ደውላለሁ፣ ለማግኘት እፈልጋለሁ። እሷ ደግሞ ብዙ ምክንያቶች ነው የምትሰጠው። ከዛ ባለችን አጋጣሚ ደግሞ እኔ ቤቷን ሄጄ ለማግኘት ስሞክር እሷ ግን በቃ ከውሻው ጋር ማይሆን ነገር ታደርጋለች። ደግሞ ያንን ውሻ ይዘው የመጣችው ከአውሮፓ ነው። አልገባኝም። ምን እያልከኝ ነው ያለው እኮ? እሱን ነው የምልህ እኮ። አይገባህም። ባልነግርህ ይሻላል የምለው እሱ አይደለም። ምናልባት ምክንያትን ላትነግረኝ ፈልገህ የማይሆን ነገር አትንገረኝ። በቃ ይኸው
ከዛ ስትመጣ ይዘው የመጣችው ውሻ አለ። ከየት ነው ይዘው የመጣው? ከአውሮፓ ለትምህርት አልሄደችም። ከዛ ስትመጣ ውሻ ይዛ መጣ። ውሻ በጣም ነው የምትወደው። እሺ ከዛ በኋላ እኔ ላገኛት በምመጣው ሁሉ አጋጣሚ ከሱ ጋር ነው ላይፍ የምታሳልፈው። እሺ እና በቃ ኦቨር ማይሆኑ ነገሮች እያየሁ መጣ። ከውሻው ጋር ነው እንደዚህ አይነት ነገር ያየው? አዎ እንደውም ማለት ቤተሰቦቿም እንዲሰሙ ፈልጋለሁ። እኔ ቆይ ይቅርታ፣ ከውሻዋ ጋር ምን አይተህ ነው? አልገባኝም እኮ ነው። በቃ የፍቅር ጊዜያቶች ምናምን በቃ መሳሳም ምናምን በቃ ማለት ለውሻው የምትሰጠው እንክብካቤ በጣም ትልቅ ነው። በየጊዜው ስጋ ነው የምትገዛው፣ ኬክ ነው የምታበላው፣ የምታጠጣቸው ነገሮች ሁሉ ይለያል። ኖርማል እኮ ነው ይሄ ማለት ለሰው ለውሻው ስጋ ምንም ነገር ይገዛል። ይሄ ምንም የተለየ ነገር አይደለም። ከውጪ ደግሞ እንደመምጣቱ ምናልባት እየተንከባከበችው እዚህ ሀገር ውስጥ ያለ ምግብ አይመቸው ይሆናል። ማለትም ያው ምክንያቱም ላለመናገር ብላ ያልሆነ ነገር እየነገርከኝ አይደለም። እኔ ግራ ገባኝ እኮ። አንተ አይገባም እንዴ? በቃ ትማግጥብኛለች። በቃ ከውሻ ጋር ነው የምማግጥብህ? አዎ እንዴት ብሎ ነው ሰው እንዴት አወቅህ አንተ ይሄንን? በቃ ይሁን ነገር እሷን ለማግኘት ሳጣት በቃ ቤት ነው የምትሆነው ብዬ ሲሄድ በቃ አውላልቃ ከውሻው ጋር ያው ወንድና ሴት የሚያደርጉን ነገር አረገች። በቃ አንተ አይገባም እንዴ? ኧረ በስመ አብ። በአይን ነው ይሄን ነገር ያየው? ሰው ነግሮ ነው? አዎ በአይኔ ነው ያየሁት፣ በአይኔ በብረቱ። እንደውም ንገር ለቤተሰቦቿ ነው የምናገር። ምን ብለህ ነው ይሄንን ለቤተሰቦቿ የምትናገረው? በቃ ሁሉም ሰው እኔ ላይ ነው እንደሚፈርደው እንዴ? እኔ የራኳት ምክንያት ይሄ ነው። በቃ ሰማም አንተ እንዴት በአይን አዎ በአይኔ ነው ያየሁት። ለዚህ ነው አታምንም ያልኩት። እሷ እንዳየች እሷ አይታለች። ቢሆን ከወንድሜ ጋር ብታረጉ ይሻለኝ ነው። ተሰለማት አላወቀችም ማለት ነው አንተ እንዳየሃት አይደለም? እሷማ አላወቀችም። ደግሞ ብትጠይቃት ታውቋለች። አንተ ጠይቃት። ምን ብዬ ጠይቃለሁ አሁን ይሄን ነገር? አንተ እርግጠኛ ነህ ከውሻ ጋር አይታት ነው እንደዚህ ይሄን ውሳኔ ወሰንከው? እኔ ማመን ከበደኝ እኮ ከበደኝ በጣም። ጠይቃት እኮ አልኩ። በቃ ታዳምጠኝ ከሆነ ጠይቃት። እንደውም ከቻልክ አንተ ራሱ ለቤተሰቦቿ ንገራቸው። እንዴ ምን ብዬ ነው የምናገረው? ምን ብዬ ነው የምነግራቸው? ምን ብዬ ልንገራቸው? እንደውም እኔ እነግራቸዋለሁ። ብንሄድ ነው የሚሻለው። እና ምን ብለህ ነው ለቤተሰቦቿ? ተረጋጋ እንዴ የተፈጠረውን ሁሉ ነገር ነው። ምን ከውሻ ጋር ማገጠች ከውሻ ጋር ግንኙነት አደረገች ብለህ ለቤተሰቦቿ ልትናገር ነው እንዴ? አንተ አስብ እንጂ እንደወጣህ እንዴ። ከዛስ ምን ይፈጠራል ብለህ ታስባለህ እንዴ? ይሄን ነገር አሁን ሰው የሰው ጭንቅላት እኮ መሸከም የሚችለው ነገር እኔም እኮ መሸከም እኮ አቅቶኛል። ቢያንስ አንድ ጊዜ እኮ ተረጋጋና መፍትሄ እንፈልግ። መጥፋት ምን ይፈይድ ነበር? እሺ በቃ አሁን አወቀን፣ መፍትሄ እንፈልግ። በቃ ርቀሃት አለ አይደለ? ይሄ ሰርግ ግን እንዳይሆን አንድ ጊዜ እናቋርጥ። በቃ እሺ መፍትሄው የሚሆነው ሰው አትሆንም፣ ራሷን ነው የምታጠፋው። እኔ ቤተሰቦቿ ራሱ ቀና ብለው ነው ማንንም ሰው የማያዩት እንዴ? እንተ ቤተሰቡን እንዳለ ልጨርስ ነው እንዴ? ምን ነክተው ነው እንዴ? ለሷ የሚጠቅማት ሰው ማወቁ ነው። ከዛ ነገር ትቆጠባለች። እኔ አሁን እሷን እንደዚህ ምን ብዬ ላሳውቅ እንደምችል አላውቅም። ግን ልታገዘኝ አይደል የመጣኸው? በቃ ማገዝ ከቻልክ ይሄንን አግዘኝ። በቃ እኔ በጣም የሚጨንቀኝ ማለትም ለሷም ለቤተሰቦቿም ይሄን ነገር ምን ብዬ እንትን እላለሁና እኔ እንደው ቢቀርብኝ ነው የሚሻለኝ። ይሄ ነገር ቢቀርብኝ ይሻላል። ወዴት ነው የምትሄደው እንጂ? ምንድነው እንዴ? በቃ እኔ ልሂድ ነው ልታግዘኝ አይደል የመጣው? አዎ ግን እኔ እንዴ መሰለኝ ቀላል ነገር መስሎኝ እኔ ምን ብዬ ነው እዚህ ነገር ውስጥ እዚህ ጉዳይ ውስጥ አልገባም። እኔ አልፈልግም። አልፈልግም። አንዴ ገብታል። አዳምጠኝ። አንዴ ገብታል። ቁጭ በልና አዳምጠኝ። በቃ አንዴ ገብታል። እሺ አዳምጠኝ። እኔ ምን ብዬ ነው አሁን ይሄን እንደዚህ አይነት ነገር እንዴት የሰው ልጅ ያደርጋል? አንተ እንዴ ምን ብዬ እናገራለሁ? ይሄን እንዴት ብዬ ፈቷለሁ? እኔ እንደ ሰው እኔ ከብደኛል። እኔ እንደዚህ በህልም ራሱ ማይታሰብ ነገር እንዴት ነው ከውሻ ጋር ምን ልበል? እኔ ግራ ገባኝ እኮ እኔ እኮ ነው ለዛ የራኩትኝ። ግን በቃ ለልጅቷም ስንል በቃ አንድ መፍትሄ ላይ መድረስ አለብን። በቃ ቤተሰቦቹ ይወቁ። ሌላ ነገር ወይ ፈጥረን እንትን እንበል እንጂ አሁን ይሄ ነገር ከሰማን ይኸውልህ አይኖ ከኔ በለጠ አንተ እንደከበደ አውቃለሁ። አሁን ለምንም እዚህ ኩሽና ውስጥ እንደተደበቅ ገባኝ። በቃ ተረዳሁክ። በጣም ገባህ አይደል?
ከሰው ጋር ስታደርግ ብታገኛት ብትማግጥ ቢኖሩ ለአንተ እንደው የተሻለ ነበር። እንደው ከሰው ጋር አደረገች ትላለህ። ነገርኩህ እኮ በቃ። አዎ ገባኝ፣ ተረዳሁት ችግርህን። ግን አሁን ይህን ነገር እንዴት ብለን ለሰው እናወጣለን እንዴ? ለሰሚው ግራ እኮ ነው። እናት አባቷ ቢሰሙ፣ የጎረቤት ሰው ቢሰሙ እውነት ራሳቸው የሚያጠፉ አይመስልም? ከባድ እኮ ነው እኮ። እሺ ምን ይሻላል? እሺ ምን ይሻላል? መፍትሄውን ስጠኝ። መፍትሄ ልታመጣ አይደል የመጣው? መፍትሄውን ስጠኝ። መጀመሪያው እኔ ይህንን ውሻ ብንገለው ደስ ይለኛል። አንተ ጥሩ ሀሳብ ነው። የምር እንግደለው። ጥሩ ሀሳብ ነው። ይህንን ውሻ እንዳልኩ እንዴትም አድርገን እንግደልበት የመጀመሪያው ነገር። ከዛ ውሻውን ስታጣው የሚፈጠር ነገር ይኖራል። የእሱን ጉዳይ የእሷን ፋይል በዚህ እንዘጋዋለን። ከዛ ግን ሌላው ነገር ግን በቃ ሳትግባቡ ቀርታችሁ እንደተለያያችሁ አድርገን ወይ ደግሞ ከሰው ጋር ስትማግጥ ያስኳት ብለን ከጓደኛዋ ጋር ለእሷም ይህንን እነግራታለን። እሺ ከሰው ጋር ብለን እንናገር። እሺ ከዛ በኋላ ምንም ነገር አይፈጠርም። በቃ እንግዲህ እኔ አሁን ምለው ጠፋኝ እኮ በእግዚአብሔር። ምን ልበልክ? እኔ ታረቁ አትታረቁ ውስጥ አልገባም። ይህን ኬዝ እንደው ምን አይነት ነገር እንዳሰማኝ አላውቅም። እግዚአብሔርን እኔ ራሴን ነው የጠላሁት በጣም እዚህ ውስጥ መግባቴ ራሱ ማለት ነው። በእውነት በጣም ራሴን ነው የጠላሁት። ግን በቃ አሁን የእሷን ህይወት ብቻ ሳይሆን አጠቃላይ የቤተሰቧንም ህይወት ነው የምንታደገው። እኔ ጨነቀኝ፣ ለውሳኔም ግራ ስለገባኝ አንተ ብቻ እንደተጠላሃት ለቤተሰቦቿ ማወቅ ካለባቸው ይወቁ። አለበለዚያም ደግሞ ወይ በቃ አላውቅም። እኔ ምን ማድረግ እንዳለብን ሁላ አላውቅም። አንቺ ብታሽ ተረጋጋና ራስን እንትን በል እኮ። እሺ ውሻውን የመግደሉን ፋንታ አንተ አድርገው አይሻልም? እኔም ባታይ ነው የሚሻለው። እሺ እስኪ እሷንም እንግዲህ እኔ ድንጋይ እሷንም ይቅርታና አይኗን የማየት እኔ እንደዚህ እንትን ምንም አይነት ሞራል የለኝም። እኔ ይከብደኛል፣ እንደ ሰውም አልቆጥራትም እና አላቅም። ድጋሚ ላገኛት አላቅም። ግን ያው ግዴታ ከሆነ ደግሞ ያንተንም ህይወት እዚህ ጋር ሴቭ ማድረግ ካለብን፣ ምክንያቱም አንተን ቤተሰቦችህን አላስተዋወቅካትም እንዴ? ቤተሰቦቹንም አላቃቸውም አለችኝ። አንተ ቆይ እስኪ ከእሷ ጋር ለመጋባት ምን ያህል ሄደህ ነበረ? ንገረኝ እስኪ ይሄንን ካላስቸገርኩ። ብዙ ነገር ነው ሄድኩ። የኔ ቤተሰቦች ያሉት ሀረር ነው። ከሀረር ድረስ ነው እዚህ መጥቶ ሽምግልና። ቤተሰቦች ናቸው ለሽምግልና የመጡት? አዎ። እሷ ግን እኮ ቤተሰቡንም አላስተዋወቀኝም እያለች ነበረ። በቃ ሀረር ነው ያሉት። የሽምግልናው የመጡ ቀን ከእሷ ጋር ደግሞ አይገናኝም። ስለዚህ አልተዋወቀቻቸው። ግን እኮ የሚገርም ነገር ታውቃለህ፣ አንዳንዴ ራሱ አብረን አድረን ቤቷ ነው አብራችሁ የምታድሩ? አዎ። ከዛ በኋላ ወዲያውኑ ትወጣለህ። የት ነው የምትወጣው? እኔ እንጃ አላውቅም። እኔ ደግሞ ታጥባ ልትመጣ ነው ብዬ ስጠብቀው ብዙ ሰዓት ትቆያለች። እሺ። እና ለካ ከውሻው ጋር እንትን ደግሞ የሚገርም ነገር አንድ ሴት ውሻ ነበረች ከሷ በፊት ነበር። እሺ። በቃ ከሷ ገዝተህ ታባራታለች ብላ ከሴቷ ውሻ ጋር ስለሆነ ሲገናኙ ታባራታለች። እሺ። ማለት ይሄ ውሻ ከውጪ ከመጣ በኋላ ነው ይሄ ነገር? አዎ ከመጣ በኋላ። እሺ። በቃ ከሱ እንዲርቅ ነው የምታረገው ምናምን። አንድ ቀን ደግሞ እኛ በግ ታረደ። ከዛ በጉን ለኛ መስሎ ለካ ለውሻው ነው። በዛች በውሻዋ ቀንታ ነው እንደዛ የምታደርገው ማለት ነው። ደግሞ ውሻዋንም እኮ ገላታለች እቺ ሴቷን ውሻ ማለት ነው። አዎ። በጣም በቃ በእናትህ አታስተውሰኝ። አይ ነው በጣም ትልቅ በደል በምድር ላይ ከባዱ በደል እንደተፈጸመብህ ገብቶኛል። ምን አይነት በደል እንደተሰራብህ እና ስለዚህ በቃ አንተ የቤተሰቦችን ጉዳይ ጨርስ። ኦልሬዲ ሰርጉ ካንስል እንደተደረገ ንገራቸው።
ከቆየ ጥሩ ስለማይሆን አሁን ቀን እየገፋ በመጣ ቁጥር አሁን እኮ ሰርግ እሷ ካለችኝ 15 ቀን ካገኘኋት አንድ 7 ቀን ይሆናል። ስለዚህ አሁን 10 ቀን ነው የቀረው እንደማለት ነው። እሺ ምንድን ነው? እሺ ለቤተሰቦች ንገራቸው። ምን ልበል? አንተ በቃ ተጣላን በላቸው እኮ በምን ምክንያት? ለቤተሰቦች ከወንድ ጋር ያስኳት በለቅ ከባዱን ነገር ቤተሰቦች ሊያስታርቁህም እንዳይሞክሩ ማንም ሰው በቃ ከወንድ ጋር ከልብ ጓደኛዬ ጋር እነሱ የማያውቁት ሌላ ጓደኛ እንዳለህ ተናገርና ከሱ ጋር ያስኳት በለቅ። ምክንያቱም ታረቅ እንዳይሉ ማለት መታረቅ ትፈልጋለህ አንተ? አልፈልግም መታረቅ። ስለዚህ ለቤተሰቦችህ እንደዛ አይደል? የእሷንም ቤተሰቦች ማወቅ ባለባቸው ያህል ደረጃ ለማሳወቅ እንሞክራለን። እንግዲህ አሁን ደግሞ ማውቀው እሷን ብቻ ነው። ከእሷ ቤተሰቦች እንዴት ይህን ጉዳይ አለሳልሽ ለማን እንደምናገር አላውቅም። ብቻ ግን አደራ ማለት አደራ አልገባም። አንድ ነገር ማጣራልኝ በዛው። ምን ላጣራልህ? ሰው ከውሻ ማርገዝ ይችላል ማለት አሁን ብታረግዝ ብለህ አስበህ ነው? አዎ እሱን አስቤያለሁ። እኔ እንግዲህ ሰው ከእንስሳት ማርገዝ የሚችል አይመስለኝም። በእኔ እውቀት እንዲህ አላውቅም። ብቻ ግን እስኪ ሞክር እጠይቃለሁ። ለማንኛውም ቼክ አደረግልኝ። ከውሻ ካረገዘች ከባድ ነው። አይሆንም። የሚሆን አይመስለኝም። በቃ ይህን ነገር አስተካክልልኝ። ሞክራለሁ። እኔ በእውነት ብዙ አይነት ችግሮችን ፈትቻለሁ ብዬ አስባለሁ። ብዙ አይነት ነገሮችን ለማስተካከል ሞክሬ አውቃለሁ። እንደዚህኛው ግን የከበደኝ ነገር የለም። በጣም ከብዶኛል። በቃ ብዙ ጉዳዮችን ፈትቻለሁ። በጣም ብዙ ነገሮችን አስተካክያለሁ። ግን ይሄ ነገር ሞክራለሁ። እንግዲህ አማራጭ የለንም እኮ ነገሩን ከመጋፈጥ ውጭ ደግሞ ምን አማራጭ አለ? እንደውም አሁን ስለነገርኩ ቀለል አለልኝ። ነገርኩኝ። ይሄን ሁላ አሁን ደግሞ በደንብ አቅልልኝ። በቃ ይሄን ነገር በቃ ለአንዴና ለመጨረሻ ጊዜ በቃ ገላግል። እኔም ይኸው እዚሁ ነው የምውለው፣ እዚሁ ነው የማድረው። መውጣት ራሱ እየከበደኝ። አንተ ራስህን አስታምነ ማለት መውጣት ካለበት ነገሮችን በተቻለ አቅም ለመርሳት ሞክር። ከባድ ነው አይኖ። ለሰርግህም በራሱ ብዙ ጊዜ የተዘጋጀህበት ነገር ነው። የአይምሮም የኢኮኖሚ ብዙ ነገር ዝግጅት አድርገሃል። ብዙ ሰዎች ልታገባ እንደሆነ እያወቁ ነው፣ ሰምተዋል። ሚዜዎችን ጨርሰሃል፣ ብዙ ነገር አድርገሃል። ይሄ ነገር ሁሉ ሆኖ ደግሞ እንዲህ አይነት ነገር ሲፈጠር የሚፈጠርብን ነገር አውቃለሁ፣ ይሰማኛል። ገባህ? ግን ደግሞ ያለህ አማራጭ መበርታት ብቻ ነው። ህይወት ይቀጥላል። ምን አማራጭ አለ? ምንም አማራጭ የለም። ስለዚህ በቃ በምችለው አይነት መንገድ እንትን እላለሁ። አይዞህ፣ በቃ አይዞህ። በጣም አመሰግናለሁ። እዚህ ውስጥ ነው የምትኖረው ማለት ነው? አዎ። እና ትገባለህ? ሻይ ቡና በላ። መስማ አይ ብዙም እንትን አይደለም፣ ግን እስኪ ሊያው ቤትህ ለምን ግን እንትን ብትል ጥሩ ነበረ። ወጣ ብለህ ራስህን እንትን አትበል። እዚህ ውስጥ ብዙ አትቆይ። ለአንተ ለጤንነትህ ጥሩ አይደለም። እሺ፣ አመሰግናለሁ። በጣም ነው የሚገርመው። ሰማህ ምን እንዳለ እና እንዳያውቅ ደግሞ እንትን እንዳለ እንዳያውቅ ዝቅ አድርገው። አሁን ምን ይባላል? እኔ እንደዚህ አይነት ከባድ ነገር ገጥሞኝ አያውቅም በህይወት ዘመኔ። እንደዚህ አይነት ነገር አለ እንዴ? እኔ አልገባኝም። እስኪ የምታውቁት ነገር አለ ስለ እንደዚህ አይነት ነገር? ከውሻ ጋር እኔ እሱ ፊት እኮ እንደዚህ ሪያክት ለማድረግ ማለት እኔ በጣም እንዴት ነው ሰው እንደዚህ ያደርጋል እንዴ? የምታውቁት ነገር ካለ እስኪ አሳውቁኝ። እኔ ጉዳዩን ይህን ነገር እንዴት ለመፍታት እንደምችልም ግራ ገብቶኛል። እስኪ መላ ብላችሁ የምታስቡትንም ነገር ጻፉልኝ፣ አነባዋለሁኝ። ግን እኔ በጣም ከብዶኛል። እንደዚህ አልጠበቅኩም ነበር። ወይ ምናልባት እሱ ሌላ ነገር ጀምሮ ከነበረ ወይ ያልነገራት ሚስጥር ወይ ቺት አድርጋ እሱ አድርጎ ብቻ እንዲህ አይነት ነገር ነበር የጠበቅኩት ማለት ነው እንጂ በጭራሽ ያልጠበቅኩት ነገር ነው። አመዴ ነው ቡን ያለው እሱ ፊት ላለማስታወቅ ነው። ራሴን በቀረብኝ ነው ያስባለኝ። እውነት ይሄ ታሪክ በቀረብኝ።
ሰው እንደዚህ ያደርጋል ዴቭ? ሰው እንደዚህ ያደርጋል? ምን ማለት ነው? አላቅም፣ እንዴት እንደምፈታው አላቅም። መፍትሄ ብላችሁ የምታስቡትን ነገር ጻፉልኝ፣ ለማድረግ ሞክራለሁኝ። በተረፈ ግን ከዚህ ኬዙ ላይ በወጣ ደስ ይለኛል። ምክንያቱም ምን አድርጌ ይፈቷል? ምን እላለሁ እንዴ? ለቤተሰቦቿ ምን ብዬ እናገራለሁ? በቃ ይሰርጉና ያግቡ፣ ጣጣውን ይወጡትና ራሳቸው። እንዴ እኔ ምን አገባኝ? ዴቭ በቃ እንሂድ። ስለተከታተላችሁኝ አመሰግናለን። ቀጣይ ሌላ ስራ እንግዲህ በሌላ ስራ የሚሆን አላውቅም፣ ብቻ ትንሽ ስሜታዊ ሆኛለሁኝ። እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ